ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ቅርጽና ድምፅ መጥራትና እንዲሁም ደግሞ ቅርጻቸውን ለይታችሁ ማወቅ ለተቸገራችሁ ልጆች በምን መንገድ ማወቅ እንዳለባችሁ እንግዲህ ከአሁን በፊት በተለያዩ አቅጣጫዎች ከላይ ወደ ታች፣ ከቀኝ ወደ ግራ፣ ከግራ ወደ ቀኝ እንዲሁም ደግሞ ከታች ወደ ላይ እየቆጠርን በሀሁ ሂሃ ሄህሆ ለሉ ሊላ ሌልሎ በዚህ መንገድ የተደረደሩ የፊደላት አደራደርን አይተን ነበረ። ግን ይህንን መጥራት ችላችሁ በቀላሉ እናንተ ለምዳችሁት ግን ቅርጻቸውንና ድምጻቸውን ለይታችሁ አንዱን ከአንዱ ያ ማለት ሀን ከሁ፣ ሁን ከሀ ወይም ደግሞ ሂን ከሁ ወይም ለን ከሉ ወይም ደግሞ ሀን ከለ ጋር ወይም ደግሞ ሌሎቹን ከእያንዳንዳቸው ልዩነታቸውና አንድነታቸውን ድምጻቸውን መለየት አቅቷችሁ መጻፍና ማንበብ ለተቸገራችሁ ልጆች እኛ ፊደላትን መጥራት እንችላለን፣ ግን ድምጻቸውን ወይም ደግሞ የፊደላትን ቅርጽ ልዩነት ማወቅ ስላልቻልን ማንበብና መጻፍ አንችልም እያላችሁ በቴክስት ወይም ደግሞ ኮሜንት ላይ እያስቀመጣችሁን ላላችሁ ልጆች ይዛ ችግራችሁ ዛሬ መፍትሄ ያገኛል ማለት ነው። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው እዩት። ይህንን ለማወቅ ወይም ደግሞ እያንዳንዱን የፊደላትን ቅርጽና ድምጽ ለማወቅ በአቦጊዳ የፊደላት አደራደር ከሀ እስከ ፐ ያሉትን ሙሉ ፊደላት 34ቱንም ፊደሎች ይዤላችሁ መጥቻለሁ። ስለዚህ የፊደላትን ቅርጽና ድምጽ በቀላሉ መለየት ትችላላችሁ ማለት ነው። ይህንን እያነበባችሁ ወይም ደግሞ ይህንን እየተለማመዳችሁ ማንበብና መጻፍ ለተቸገራችሁ ልጆች ደግሞ የሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ተማሪዎችን እነሱ በሚመቻቸው ሰዓት እየተቀበለ እያስተማረ ይገኛል። ስለዚህ እናንተ ቤተሰቦቻችን ስልካችን ከዚህ ከቪዲዮ ታች ላይ ከቪዲዮ ጠርዝ ላይ የምታዩት ወይም ደግሞ ባዮ ላይ አስቀምጠናል። ይህን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ሴቭ አድርጋችሁ ይዛችሁ ቮይስ አስቀምጡልን፣ ቴክስት ጻፉልን ወይም ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። አ ቡ ጊ ዳ ሄ ው ዞ። አንዴ ልድገምላችሁ። አ ቡ ጊ ዳ ሄ ው ዞ። በ ጉ ዲ ሃ ዌ ዝ ዦ። ይህንም አንዴ ልድገምላችሁ። በ ጉ ዲ ሃ ዌ ዝ ዦ። ገ ዱ ሂ ዋ ዜ ዥ ሆ። አንዴ ልድገምላችሁ። ገ ዱ ሂ ዋ ዜ ዥ ሆ። ቀጣይ ደግሞ ደ ሁ ዊ ዛ ዤ ህ ጦ። ይህንም ልድገምላችሁ። ደ ሁ ዊ ዛ ዤ ህ ጦ። አብራችሁኝ እየጠራችሁ መሆን አለበት። አብራችሁኝ ጥሩ እንድትለማመዱ። ሀ ው ዚ ዣ ሄ ጥ ጮ። አብረን እንድገመው። ሀ ው ዚ
ዣ ሄ ጥ ጮ። ቀጣዩ ወ ዙ ዢ ሃ ጤ ጭ ዮ። አሁንም ይህንም እንድገመው እንደገን ወ ዙ ዢ ሃ ጤ ጭ ዮ። ቀጣዩ ደግሞ ዘ ዡ ሂ ጣ ጬ ይ ኮ። ይህንም አንዴ እንድገመው ዘ ዡ ሂ ጣ ጬ ይ ኮ። ቀጣዩ ደግሞ ዠ ሁ ጢ ጫ ዬ ክ ሆ። አንድ ይህንን በድጋሚ አብራችሁ ጥሩ። ዠ ሁ ጢ ጫ ዬ ክ ሆ። ቀጣዩ የሚሆነው ደግሞ ነ ኙ ሲ ሻ ኤ ፍ ጾ። ይህንም አንዴ በድጋሚ እንጥራ። ነ ኙ ሲ ሻ ኤ ፍ ጾ። ይህ ደግሞ ኘ ሱ ሺ አ ፌ ጽ ቆ። አንዴ በድጋሚ እንጥራ። ይሄንንም ኘ ሱ ሺ አ ፌ ጽ ቆ። ቀጣዩ ደግሞ ሰ ሹ ኢ ፋ ፄ ቅ ሮ። አንዴ አብረን ደግመን እንጥራ። ሰ ሹ ኢ ፋ ፄ ቅ ሮ። ቀጣይ ደግሞ ሸ ኡ ፊ ጻ ቄ ር ሶ። አንዴ እንድገመው። ሸ ኡ ፊ ጻ ቄ ር ሶ። ቀጣይ አ ፉ ጺ ቃ ሬ ስ ቶ። በድጋሚ አብራችሁ ጥሩ። አ ፉ ጺ ቃ ሬ ስ ቶ። ቀጣይ ደግሞ ፈ ጹ ቂ ራ ሴ ት ቾ። አንዴ ይህንን የምንድገም። ፈ ጹ ቂ ራ ሴ ት ቾ። ቀጣይ ጸ ቁ ሪ ሳ ቴ ች ሆ። ይህንም አንዴ በድጋሚ አብራችሁኝ ጥሩ። ጸ
ቁ ሪ ሳ ፔ ች ሆ። ቀጣዩ ቀ ሩ ሲ ታ ቼ ህ ጶ። አንዴ እንድገመው። ቀ ሩ ሲ ታ ቼ ህ ጾ። ቀጣይ ደግሞ ረ ሱ ፒ ቻ ሄ ጵ ጾ። አንዴ በድጋሚ እንጥራ። ረ ሱ ፒ ቻ ሄ ጵ ጾ። ቀጣይ ደግሞ ሰ ቱ ቺ ሃ ጴ ጽ ፖ። ቀጣይ ተ ቹ ሂ ጻ ጳ ፄ ፕ ጆ። አንዴ እንድገመው። ተ ቹ ሂ ጳ ፄ ፕ ጆ። ቀጣይ ቸ ሁ ጲ ጻ ፔ ጂ ኦ። ቀጣይ ደግሞ ሀ ፑ ጺ ፓ ጄ እ ቦ። እስኪ አንዴ እንድገመው። ሀ ፑ ጺ ፓ ጄ እ ቦ። ቀጣይ ጰ ጹ ፒ ጃ ኤ ብ ጎ። ይህንን በድጋሚ አንዴ እንጥራ። ጰ ጹ ፒ ጃ ኤ ብ ጎ። ቀጣዩ ፊደል ጸ ፑ ጁ አ ቤ ግ ዶ። ቀጣይ ፐ ጂ ኡ ቢ ጌ ድ ሆ። ቀጣይ ደግሞ ጀ ኢ ቡ ጊ ዴ ህ ዎ። አንዴ እንድገመው እስኪ። ጀ ኢ ቡ ጊ ዴ ህ ዎ። አሁን እነዚህ እንደምታዩቸው የተለያዩ የፊደላት ቤተሰቦች በአንድ መስመር ተሰባስበው እናገኛለን። ለምሳሌ ከረ ቤተሰቦች የመጀመሪያዋ ረ፣ ከሰ ቤተሰቦች ሱ፣ ከተ ቤተሰቦች ቲ፣ ከቸ ቤተሰቦች ይኸው ቻ፣ ከሀ ቤተሰቦች ሄ፣ ከጰ ቤተሰቦች ጵ፣ ከጸ ቤተሰቦች ደግሞ ጾ እያለ የተለያዩ ፊደላት ቤተሰቦች በዚህ መንገድ ስለተደረደሩ እንደዚህኛው እንዲሁ ካፋችሁ ላይ ለምዳችሁት በቀላሉ እየጠራችሁ የፊደላትን ቅርጽ ለመያዝ የተቸገራችሁ ልጆች እየደጋገማችሁ ብትይዙት ወይም ደግሞ እየደጋገማችሁ ብታዩት የበለጠ የፊደላትን ቅርጽና ድምፅ ለመለየት ያግዛችኋል ማለት ነው። ለምሳሌ ይሄኛውን ሀሁ ሂሃሄ ህሆ እንዲሁ ለምዳችሁት በቀላሉ ለሉ ሊላሌ ልሎ ሀሁ ሂሃሄ ህሆ መሙ ሚማሜ ምሞ ሰሱ ሲሳሴ ስሶ ረሩ ሪራሬ ርሮ ፈፉ ፊፋፌ ፍፎ ሰሱ ሲሳሴ ስሶ እያላችሁ በቀላሉ ስለለመዳችሁት እየጠራችሁ የተቸገራችሁ ልጆች ትኖራላችሁ።
ስለዚህ ብዙዎቻችሁም በዚያ መንገድ ቅርጻቸውን ግን እያንዳንዱን አላወቃችሁም። ግን በዚህ መንገድ መጥራት ችላችሁ የቅርጻቸውን ባለማወቃችሁ ምክንያት ለመጻፍ እየተቸገራችሁ ያላችሁ ልጆች እየደጋገማችሁ እዩት። ግን ይህንንም መጥራት መቻላችሁ በራሱ የፊደላትን ድምፅ ለይታችኋል ማለት ነው። የቅርጽ ችግር ስለሆነ እሱን ደግሞ ቅርጹ ላይ ትኩረት ማድረግ እንግዲህ በዚህ መንገድ የተደረደሩ አሉ። ሁለተኛ ፊደሎች የጎናቸው ላይ፣ ሶስተኛ ፊደሎች ከግራቸው ላይ ጠማማ፣ አራተኛ ፊደሎች ብዙ ጊዜ በዚህ በኩል ወይም ደግሞ በግራ በኩል ማጠር፣ አምስት ሁሎቹም ከግራቸው ላይ ቀለበት አላቸው። ስድስትን እንዲሁ እንደ አንደኛ ፊደሎች በደንብ እየጻፋችሁ ተለማመዱ። ሰባተኛ ደግሞ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በቀኝ በኩል ያለ እግራቸው ያጥራል እያልኩ በዚህ መንገድ በሀሁ ሂ የፊደላት አደራደር ሰርቼላችሁ ነበር። በዚህኛው ደግሞ አሁን በዋናነት እያንዳንዱን ፊደል ለመለየት ያስችላችኋል ማለት ነው። አ ማለት ይሄ ነው ቅርጹ። እንግዲህ ከአ ቀጥሎ የመጣው ቡ ነው። ቡ የሚባለው ፊደል ይሄ ነው ቅርጹ። ቀጥሎ ጊ ነው። ጊ የሚባለው ይሄ ነው ቅርጹ። ዳ ይሄ ነው። ሄ ይሄ ነው። ው ይሄ ነው። ዞ ይሄ ነው። ስለዚህ እንደዚህ የተለያየ የፊደላት ቤተሰብ ላይ በአንድ ላይ በዚህ መንገድ ስለተደረደሩ ቅርጻቸውንም ድምጻቸውንም ለመያዝ የበለጠ ከዛኛው እንደዚሁ ይሄኛው ለመለመድ የተወሰነ እንደዚሁ በቀላሉ አፋችሁ ላይ ለምዳችሁት ግን ቅርጹን ልትረሱት ትችላላችሁ ብዬ አላስብም። ስለዚህ ይሄኛውን ቪዲዮ እየደጋገማችሁ እዩት። እየደጋገማችሁ እያያችሁ ግን እንዲሁ ማንበብና መጻፍ የተቸገራችሁ ልጆች አማርኛ፣ እንግሊዘኛ፣ ሂሳብ መናገር፣ መጻፍ እንዲሁም ደግሞ ለስራ የሚያስፈልጋችሁን ለእንቅስቃሴ የሚያስፈልጋችሁን የቋንቋ ችግር ገጥሟችሁ እየተቸገራችሁ ያላችሁ ልጆች መፍትሄው በአጭር ጊዜ እናንተ በመረጣችሁ ሰዓት መማር ስለሆነ በማንኛውም ሰዓት ደውሉልን። እናንተ በመረጣችሁ ሰዓት 24 ሰዓት እያስተማርን ስለሆነ ሌሊት፣ ቀን፣ ጠዋት፣ ማታ በማንኛውም እናንተ ሊመቻችሁ በሚችል ሰዓት መማር ትችላላችሁ። በድጋሚ በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።